አታርግ አድርግን ይፈጥራል። ህግ ባይኖር ኃጢአትን ባላወቅኩ ይላል ጳውሎስ ዕብራዊ ያለ አይደል? ህግ ነው። ኦኬ በህግ አትይዙትም ሰውነታችሁን። ህግ ካላችሁት አንድ ጊዜ ብሬክ አድርጓታል። ይኸውላችሁ እናንተ ላይ የሚሰማችሁን ነገር አርኪታይፕ ህግን ጥላቻ አለው ሰውነታችን። ዓለም ህግ አልባ የሆነች እየሄደች እኛ በህግ ይህን ሰውነት ልንይዘው ስንል ጭቆና ነው የሚለው። ለምን ከውጭ ያጣውን ህግ ስሙን ጭቆና ብሎታል። በኋላ ላይም ጾም ምንድን ነው ሲሉት የእንትና ደቀ መዛሙርት ይጾማሉ። የዮሐንስ ያንተ ለምን የማይጾሙ ሲል ሙሽራው ከሚዜዎቹ ጋር ያለ ሚዜዎቹ ለምን ያዝናሉ አለ። ጾም ሐዘን ነው ማለት ነው። ሙሽራው አብሮን ስላልሆነ አንደኛ ትርጉም። ሁለተኛ ትርጉም የሆነ አጋንንት ማውጣት አቃታቸው ከጾም ከጸሎት በስተቀር ታውጡት አትችሉም ማለት። ሁለተኛ ትርጉም ሐዘን ነው ጾም። ሁለቱም ካንተ ጋር ነው የሚገናኝ። ሶሪ አጋንንት ለማውጣት ካንተ ውስጥ ለምን ፍላጎትን ሁሉ አቺቭ ማድረግ መብትና ምናምን እንዳለህ አይሰማህ እንጂ ብሮ። ስለዚህ ምግብን የምትከለክለው ፍላጎትን በገዛ እጅ መከልከል የምትችል ኢንስቲንክቹዋል የሆነ ይሄ እንስሳዊ የሆነ ማንነትህን ህግ ልታስተምረው ልታሰለጥነው እንጂ በራሱ ህግ አምላክ ሆኖ አይደለም የምታከብረው የምትሰግድለት። መልካም ሰዎች ታሳዝኑኛላችሁ። በመልካምነት ስም የሚጠበቅባችሁን ፍሬ ሳታፈሩ ልምላሜው ላይ ትቆያላችሁና ትጎዳላችሁ። ዓለም ያረለችም እናንተን ጀጅ ያረገኛል ብላችሁ የምታስቡት ሰው ብትንቱን የወጣ ሰው ነው። በራሱ በቃ እንደዚህ ደክሞታል፣ ሰልችቶታል፣ ምናምኑን አጥቷል፣ ምናምን ያገኘውም ነገር ውስጥ ጣዕም አላገኘም፣ ዞር ያለበት ጊዜ ላይ ነው ያለን። እናንተ ግን ፍጹም ሴራሚክ የሆነ አፈርነት የሌለው እጅግ መልካም ሰው ነው አርጋችሁም ታስቡ።